ኢየሱስ ያድናል በሉ እስቲ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። አትተዋወቁም? እኔም አላውቅም። የሁለታችሁ ነገር አንድ አይነት ነው። መንፈስ ቅዱስ የሚለኝ ስምሽ ማን ነው? አስቴር። ስምሽ ማን ነው? ወይ አስቴር። ሁለታችሁም እግሮቹን ሳፍ አደረጉ። በፍጥነት ሩጥ ሩጥ፣ ሂድ ሂድ፣ በፍጥነት ተመልከት። ለሰው የማይቻል አንተ ይቻላል። እኔ ደም እንደ ውሃ ሲፈስ ዛሬ ገና ነው ያየሁት። በተዘጋው ኢኮኖሚ ላይ፣ በተዘጋው ነገር ላይ፣ በተዘጋው ቤት ላይ፣ በተዘጋው ህይወት ላይ፣ በተዘጋው ተስፋ በተቆረጠበት ላይ እግዚአብሔር ሲመጣ፣ እግዚአብሔር ሲገለጥ፣ እግዚአብሔር ከሰማይ ሲናገር፣ እግዚአብሔር ቃል ሲሰጥ በተዘጋው መንገድ ክብር ይሆናል። አሁን የምጸልየው ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም። ጌታ መቀበል ፈልጋለሁ። ጌታ ኢየሱስ ቤቴ እንዲገባ ፈልጋለሁ። ይሄንን ውሳኔ ማድረግ ፈልጋለሁ። ካንተ ጋር አብሬ መጸለይ ፈልጋለሁ። የጌታ ልጅ መሆን ፈልጋለሁ። ታሪኬ እንዲለወጥልኝ ፈልጋለሁ። መማር ፈልጋለሁ። ማደግ ፈልጋለሁ። በክርስትና መለወጥ ፈልጋለሁ። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። እንደሞተ፣ እንደተቀበረ መጽሐፍ እንደሚል በሶስተኛው ቀን ከሙታን እንደተነሳ፣ እንዳረገ፣ ዳግም እንደሚመጣ፣ በሕያዋንና በሙታን ላይ እንደሚፈርድ አምናለሁ። እቀበላለሁ። ህይወቴን በሙሉ ለጌታ መስጠት ፈልጋለሁ የምትሉ በሩጫ ቶሎ ቶሎ ሩጫ ሩጫ ጭብጨባ ይታል ድርር ድር አይ 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 ድርር ድር ድር ቶሎ ቶሎ ነው። እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ዌልካም from Bangladesh. From Bangladesh. I am from Bangladesh. You are from Bangladesh. I need dua. Dua. You need prayer. Yes. ወስኛለሁ። እኔ ከዚህ ቀን ጀምሮ ህይወቴን ለክርስቶስ መስጠት ፈልጋለሁ። ከአምላኬ ርቄ የኖርኩበት ዘመን በቃኝ። ኑ በደንብ ጨብጡኝ። ኑና እንኳን ደህና መጣችሁ። እወዳችኋለሁ። እንኳን ደህና መጣሽ። ዌልካም ዌልካም ማይ ብራዘር። እንኳን ደህና መጣ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣሽ። እንኳን ደህና መጣሽ። ዌልካም። እግዚአብሔር ይባርካችሁ። እልፍ። እንኳን ደህና መጣሽ። ጌታ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም። መወሰን እፈልጋለሁ። አጨብጭቡላት፣ አጨብጭቡላት። ዋው ዋው! ጌታ መቀበል የምትፈልጉ ሰዎች አጨብጭቡላት፣ አጨብጭቡላት። እግዚአብሔር ይባረክ። ዌልካም። ከአጋንንት እስራት ተፈታች። አሁን ደግሞ ጌታ ኢየሱስ እንደ ግል። ይሄ ነው ከሁሉ የሚበልጠው። ከሁሉ በላይ ነው። ከሁሉ በላይ ነው። ኑ ኑ ጭብጨባ ይታለ። እንኳን ደህና መጣሽ የኔ መቤት። ኦ ማማ እቴ እንኳን ደህና መጣሽ። እንኳን ደህና መጣሽ የኔ መቤት። ከኋላ 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 እንኳን ደህና መጣሽ። እንኳን ጌታ ረዳሽ። አጨብጭቡላቸው። በጣም 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 እቴ እንኳን ደህና መጣሽ ወደዚህ ታላቅ ጌታ፣ ምህረቱ ወደማያልቅ ወደዚህ ፍቅር ወደ ሆነው ጌታ፣ ወደ ፍቅር መንግስት እንኳን ደህና መጣሽ። ኢየሱስ ይወድሻል። ኢየሱስ ያድናል። ጌታ ይወዳቸዋል። እንዳትፈሩ። ከክርስቶስ የሚበልጥ ነገር የለም።
እንደ እግዚአብሔር ያለ ማንም እንዳትፈሩ ይሄንን ውሳኔ መወሰን አለባችሁ። አቤት 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 አቤት። ተነሱ። ጌታ መቀበል የምትፈልጉ ሰዎች፣ ጌታን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች። ሁለተኛ ደግሞ ከጌታ ጋር ነበርኩኝ። አገር ቤት እያለው ዘምር ነበር፣ አመልክ ነበር፣ ኳየር ነበርኩ። እንዲህ ብዙ ህይወቴ ከጌታ ጋር በጣም የተቆራኘ የተጣበቀ ነበር። አሁን እዚህ ከመጣው በኋላ ግን አላቅም፣ ህይወቴ ደከመብኝ፣ ላይፌ ሁሉ ግራ ሆነብኝ። ከጌታ ጋር አሁን ያለው አይመስለኝም። ዛሬ ወስኜ ህይወቴ እንዲቀየር ወስኜ ዛሬ ወደ ጌታ እመጣለሁ። ፍቅሩን አውቃለሁ፣ ምህረቱን አውቃለሁ፣ ቸርነቱን አውቃለሁ። በቤቱ ኖር ያለው አገልግያለሁ የምትሉ ንስሐ መግባት የምትፈልጉ ኑ ነይ። መምጣት የምትፈልጉ ቶሎ በሉ። አጨብጭቡ። እግዚአብሔር ይባርክሽ። እግዚአብሔር ይባርክ። አጨብጭቡላት። ንስሐ ገባለሁ፣ ህይወቴን ለጌታ ሰጣለሁ። ከዚህ በኋላ አዲስ ሰው ሆናለሁ። አቤት ጭብጨባ! አቤት አቤት! ለእግዚአብሔር ክብር ይሆን። ሂርቢኪ ባቶሚላ ሳኖ ሂርቢኪ አላጋ ጉዳኖ ነይ እቴ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። God bless you. God bless you. God bless you, my brother. Welcome. I love you. Jesus loves you. እቶቼ እንኳን ደህና መጣችሁ። ከሁሉ የሚበልጥ ውሳኔ ነው የወሰናችሁት። ይሄ ቀን የእናንተ ቀን ነው። ይሄ የደስታ ቀን ነው። ይሄ የክብር ቀን ነው። እልልታ፣ ጭብጨባ። ሃሌሉያ። ነይ የኔ እናት። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። የኔ እህት ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ዛሬ ጌታ ብዙ ክብር አሳያለሁ ብሎኛል። እያየው ነው። ከዚህ የሚበልጥ ነገር የለም። ከጎን ያለውን ሰው ጨብጠውና የትኛውም ፈውስ ብለው፣ የትኛውም ትንቢት፣ የትኛውም አይነት ነገር ጌታን ሊያስደስተው አይችልም። በአንድ ሰው መዳን ግን በሰማይ ታላቅ ደስታ ይሆናል። በልስቴ እግዚአብሔር ሰርፕራይዝ የምታደርገው ሰርፕራይዝ የሚሆን ዋ ሰማይ ውይ የሚልለት ይሄ ነው። እግዚአብሔር ይባረክ። አገልግዬ እነሱ ከሌሉ ሱራፌል ደከመ ነው የሚባለው። ደከመ ነው የሚባለው። አገለገለ ሳይሆን ደከመ። ስለዚህ አገልግሎት የሚለካው በዳነው ሰው ነው የምትመዘነው። ሰማይ አክሊል የሚሰጠው በዳነ ሰው ብዛት ነው። አሁን እስቲ አንገቶቻችን ዝቅ እናድርግ። ዝቅ አድርገን እንጸልያለን። እግዚአብሔር ሆይ በሉት፣ ነፍሴን ለአንተ አደራ እሰጣለሁ። በኃጢአት እየኖርኩ በጨለማ እየተመላለስኩ አንተ ከኔ ጋር ነህ ብል እኔም ከአንተ ጋር ነኝ ብል ዋሻለሁ። እግዚአብሔር ሆይ ኃጢአትን እንደምጠላ አውቃለሁ። ኃጢአተኛው እኔን ግን ትቀበለኛለህ። አሁን ወደ አንተ እመጣለሁ በኢየሱስ ስም አሜን። ንስሐ መግባት የምትፈልጉ ሰዎች እጃችሁን አሳዩኝ። ንስሐ ገብቼ ነይ እንዳትፈሩ። እሺ እንዳትፈሩ። ነይ እንዳትፈሪ። ጌታ ይባርክሽ አብዝቶ። አንቺም ነይ እስቲ ቁም ውስጥ እግዚአብሔር አብዝቶ ይባርካችሁ። ከጌታ ጋር መሆን እፈልጋለሁ። ህይወቴ ፈጽሞ ከጌታ ጋር አይደለም። እኔ ያውቀዋለሁ ከማንም በላይ እግዚአብሔር ልቤን ያውቃል። ስለዚህ ንስሐ መግባት እፈልጋለሁ። ጌታን እንደገና እንደግል አዳኝ አድርጌ መቀበል እፈልጋለሁ የምትሉ ቶሎ በሉና ነው። አቤት ከዚህ ቀን ጀምሮ ቤታችሁ ኢየሱስ ገብቶ ምድረ በዳ ላይ ትዘምሪያለሽ፣ ምድረ በዳ ላይ ትስቂያለሽ፣ ምድረ በዳ ላይ ዋ እሱ ስለሌለ እኮ ነው ሐዘኑ መከራውን። ብሩ እያለ ሰላም የለም፣ ሁሉ ነገር እያለ በቃ ምንም እርካታ አጣችሁት እኮ ክርስቶስ ስላልገባ ነው። ክርስቶስ ይግባ፣ ምንም አይኖር፣ ደስተኞች ትሆናላችሁ። ሰላም ይሆናል ቤታችሁ፣ ረፍት ይሆናል ቤታችሁ። ንስሐ መግባት የምትፈልጉ ሰዎች
አብዝቶ ይባርክሽ፣ አብዝቶ ይባርክ። ተባረኪ፣ ተባረኪ እህቴ። እግዚአብሔር ይባርክሽ። አንጠፍጥፈን ነው የምንወስደው። አንጠፍጥፈን እስኪ እንደዚህ በል፣ እንደዚህ አንጠፍጥፈን ነው የምንወስደው በል። አንድ አይቀርም። አጨብጭቡላት፣ አጨብጭቡላት። ህይወቴን ለጌታ አሳልፌ መስጠት ፈልጋለሁ። ዋው! ይኸውልሽ እግዚአብሔር ይባርክሻል። እግዚአብሔር አብዝቶ ይባርክሽ። ከኋላ ያለሽው እግዚአብሔር ይባርክሽ። አሁንም እየመጣሽ ያለሽው እግዚአብሔር ይባርክሽ። በዚህም በኩል ያለሽው እግዚአብሔር ይባርክሽ። በሁሉም ቦታ ያላችሁት ኑ ኑ ኑ ኑ። ኑሮ ያለ ኢየሱስ፣ ኢየሱስ ሰላም ነው። ኢየሱስ ረፍት ነው። የህይወት እንጀራ ነው። የህይወት ውሃ ነው። ከሱ የሚጠጣ ለዘላለም አይጠማም። ኢየሱስን ያገኘ ለዘላለም አይራብም። ሌላ አያሰኘውም። ኢየሱስን ያገኘ ያረፈ ነው። እህቴ እንኳን ደህና መጣሽ። አብዝቶ ይባርክሽ። ምን እላለሁ? እችን ቀን እኮ ነው የምትጠብቁት። አውቃለሁ እኮ እችን ቀን ነበር የምትጠብቁት። የእናንተ ቀን ዛሬ ናት። ዛሬ this is the day that the Lord has made for you. yes እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ታይዋለሽ ደግሞ ልዩነቱን። አሁን እጄን ጭኜ ጸልያለሁ። ከዚህ ውስጥ ራሱ አጋንንት አሁን ይራገፋል። ከዚህ ውስጥ በሽታም ይራገፋል። ብዙ ነገር ነው። ከእናንተ ጋር የኖረ ደባል ታውቃላችሁ? ደባል ሆኖ ከእናንተ ቤት አንድ ላይ የሚኖረው ዛሬ ይባራል። እንደ ልጅቷ ከኋላ የሚከተላችሁ የሆነ የሚያስፈራራችሁ የሚያስደነግጣችሁ በሌሊት ደም የሚያሳያችሁ በሙሉ ይሄዳል። እንኳን ደህና መጣሽ የኔ መቤት። ኑ ጌታ መቀበል የምትፈልጉ ንስሐ መግባት የምትፈልጉ የምትመጡት ወደ ሰው አይደለም፣ ወደ ጌታ ወደ ኢየሱስ ነው። እግዚአብሔር ይባርክ። ድምፄን ሰምተህ ስለታዘዝክ የእግዚአብሔርን ድምፅ ስለሰማ በጣም ነው የማመሰግነህ። እግዚአብሔር ይባርክ። ዋው! ናስቲ በጣም ነው ወድ እኔም ኢየሱስ ጌታ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክርስቶስ የሞተው ለእናንተና ለእኔ ነው። አቤት! እግዚአብሔር ይባርክሽ። እግዚአብሔር አብዝቶ ይባርክሽ። እንኳን ተቀበልሽ። እግዚአብሔር አብዝቶ ይባርካችሁ። እጠብቃለሁ። ክብር ለኢየሱስ ይሁን። አደ ክለተ ሰለስተ አርባዕተ አምስተ ሽድሽተ ሰባተ ሸውት ስርተ ክለተ ስርተ ሰለስተ ስርተ አርባዕተ ሀያ አንድ 22 23 24 25 26 27 41 42 43 44 45 46 47 48 49 50 51 52 53 54 55 56 60 60 72 ወልካም 103ኛ 104ኛ ሆናችሁ ወደ ጌታ መንግስት ገብታችኋል። የወደዳችሁን መውደድ እኮ አይከብድም። የመረጣችሁን መምረጥ አይከብድም። ቀድሞ እኮ እሱ ወዷችኋል። ቀድሞ እኮ እሱ ተቀብሏችኋል። ቀድሞ እኮ እሱ አክብሯችኋል። ቀድሞ የተሰራላችሁን ስራውን ተቀበሉ ነው እንጂ ስራችሁ በክርስቶስ ተሰርቶ አልቋል። ዛሬ እንደሰበኩት ቃል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ምንም ተገኝቶብህ አይደለም፣ ምንም ተገኝቶብኝ አይደለም፣ ምንም ተገኝቶብሽ አይደለም። እስኪ በአረብኛ አስተርጉሚ። ክርስቶስ እንዲሁ ወዶን ነው። ከዚህ የሚበልጥ ፍቅር ለማንም የለውም። በቀራንዮ እንጨት ላይ ያየነው እንደሱ ያለ ፍቅር ከቶ የለም። ስለዚህ የመዳኛው መንገድ፣ እውነት፣ ሕይወት፣ መንገድ እኔ ነኝ ያለው መንገዱ ክርስቶስ ነው። መንገድ የጠፋባችሁ መንገዱን አሳየኝ ጌታ ሆይ የምትሉ
ፈጣሪ በሰማይ አለ መንገዱን ምራኝ የምትሉ መንገዱ ልጄ ነው ይላችኋል ተብሎ ተጽፏል። መንገዱ ክርስቶስ ኢየሱስ ነው። ሌላ መንገድ የለም። ሌላው ገደል ነው። መንገዱን ምረጡ፣ ክርስቶስን ምረጡ። ጌታ አክብርልኝ፣ ይባርካችሁ። በጣም ወዳችኋለሁ። እናንተ እኮ ልትከበሩ የሚገባችሁ ሰዎች ናቸው። እናንተ እኮ ውሳኔ እግዚአብሔርን ለመቀበል ቤተ ክርስቶስን ለማስገባት እኮ የወሰናችሁ ልክ እንደ ዘኬዎስ ክርስቶስን ለማየት ፈልጎ ዛፍ ላይ ወጣ። ናፈቀው ክርስቶስን ለማየት። ዘኬዎስ ሆይ አለው በአንተ ቤት ውልብ ዘንድ ይገባኛል። ፈጥነ ከዚህ ዛፍ ውረድ አለው። ኢየሱስ ቤቱ ገባ። ዘኬዎስ ኢየሱስ ቤቱ ሲገባ ቤቱ ሙሉ ሆነ። እስከዛሬ ያታለልኩትን ሁሉ እስከዛሬ አራት እጥፍ ቀርጬ ቢሆን 4 እጥፍ መልሼ እሰጣለሁ። ያለውን ሁሉ አውጥቶ ለድሆች ሰጠ። እስከዛሬ የሰበሰብኩት በኃጢአቴ የሰበሰብኩት ገንዘብ ይውጣ በቃ። መች ጠቀመኝ? መች ሰላም ሆነኝ? መች ረፍት ሆነኝ? ረፍት ያገኘሁት ኢየሱስን ሳገኝ ነው። ሰላም ያገኘሁት ክርስቶስ ቤት ሲገባ ነው። በገንዘብ ሰላምን የምትፈልጉ፣ በገንዘብ በተለያየ ነገር ረፍትን የምትፈልጉ ካላችሁ ጥሩ ሙከራ ነው፣ ግን ረፍት አይሰጥም። ሰው ቢሊዮነር ሆኖ ራሱን አንቆ ይገላል፣ ከፎቅ ይወድቃል፣ ራሱን በሽጉጥ ይገላል። $1 ቢሊዮን ረፍት የሚሰጥ ቢሆን ኖሮ ይህ ሰው ራሱን ለማጥፋት ውሳኔ ባልወሰነ ነበር። እንደዚህ ነው የሚሆነው ያንቺ ህይወት። የኔን ህይወት የለወጠ ያንቺንም ይለውጠዋል። የኔን ህይወት የለወጠ ያንተንም ይለውጠዋል። እግዚአብሔር ይባርክ። ስለዚህ በጣም ልትወደዱ ልትከበሩ የሚገባችሁ ሰዎች ናቸው። ክርስቶስን ቤቴ ግባ አላችሁት እኮ። እኔ ጴንጤ እንድትሆኑ አልሰብካችሁም። የጴንጤም ሰባኪ እኔ የጴንጤ ብቻ አይደለም የሁሉም ሰባኪ ነኝ። ክርስቶስን እንጂ የምሰብከው የሃይማኖት ድርጅትን አይደለም። አያስፈልግም የጸሎት ቤት አላልኩም። አያስፈልግም ቸርች አላልኩም። አያስፈልግም የወንድሞች ህብረት አላልኩም። እያፈረስኩ እየተቃወምኩ ሳይሆን ሰው ዝም ብሎ ቢሰበሰብ ክርስቶስን በአቅ ምን ያደርጋል? ስለዚህ በህይወትሽ ላይ ለውጥ ማየት ከፈለግሽ፣ በህይወት ላይ ለውጥ ማየት ከፈለግ አሁን ጊዜው ነው። ክርስቶስ ቤት ይገባል፣ ቤት ሰላም ይሆናል። ያልተመለሱ ጥያቄዎቻችሁ የሚመለሱት ክርስቶስ ሲገባ ነው። ከእናንተ ውስጥ ምናልባት እኔ የገንዘብ ጥያቄ የለብኝም፣ የህይወት ጥያቄ ነው ያለብኝ የምትሉ፣ የደስታ ጥያቄ ነው ያለብኝ፣ የሰላም ጥያቄ ነው ያለብኝ የምትሉ ሰዎች ኮንግራ፣ መልሱ ተገኝቷል። የጥያቄዎች ሁሉ መልስ ኢየሱስ። አሜን። ደስ አለሽ? ደስ ቢልካ ሀጎስ እግዚአብሔር ይባረክ። ደስ ብሎችኋል? ኢየሱስ ጌታ ነው። እኔ ጌታን የምቀበለው ቆሜ አይደለም። በእውነት እኔ ጌታን የምቀበለው ቆሜ አይደለም። አምላኬን ቆሜ አልቀበልም። እኔ ቆሜ አልቀበልም። ለዚህ ታላቅ ጌታ ሰግድለታለሁ። ስገድ። የመስቀል ጣሪ ይሄን ሁሉ ወለደ ጌታ ሆይ ሃሌሉያ ሃሌሉያ። ስለ እነዚህ ነፍሳት ስም ይባረክ። በፊት ስለ ተንበረከኩት ስም ይባረክ። ሃሌሉያ ሃሌሉያ። ደስታ ስለተፈጸመ ስለሚፈጸም አመሰግናለሁ። ወገኖች አሁን ቀና በሉ። ከተንበረከካችሁበት ቀና በሉ። አሁን ሃሌሉያ። ቀና በሉ፣ ቀና በሉ፣ ቀና በሉ። ታንክ ዩ ሎርድ። እስቲ ሁሉ ሰው እጁን ወደ ላይ ከፍ ያርግ። ገና በሚሊየን ሰዎች ጌታን ይቀበላሉ። ያም ዘመን ሩቅ አይደለም የሚል አሜን ይበለኝ።
በአንድ ጉባኤ ሚሊዮኖች ጌታን የሚቀበሉበት ዘመን ሩቅ አይደለም። ስለ ዛሬው ግን እግዚአብሔር እናመሰግናለን። እናንተ ሰዎች ሁለት እጃችሁን ከፍ አድርጉ። እኔ የምለውን ከኔ ጋር ከልባችሁ ጸልዩ። ሁሉም ሰው ልብ አለው፣ ከልቡ ይጸልይ። ጌታ ኢየሱስ ሆይ አልሰማሁም፣ ጮክ በሉ። ጌታ ኢየሱስ ሆይ ድገሙት እንደገና። እወድሃለሁ፣ አንተ ቀድመ ወደኸኛል። ከናቴ ማህፀን ጀምሮ መርጠኸኛል፣ ቀድሰኸኛል፣ ያንተ እንድሆን ወስነህልኛል። ዛሬ የተሰራልኝን ስራ የመስቀሉን ፍቅር አሜን ብዬ ተቀብያለሁ። ጌታ ኢየሱስ ሆይ በቀራንዮ መስቀል ላይ ባፈሰስከው ክቡር ደምህ ኃጢአቴን፣ በደሌን፣ መተላለፌን ሁሉ እጠበው። ልጅህ አድርገኝ፣ ተቀበለኝ። ስሜን በሕይወት መጽሐፍ በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ልጅህም ስላረከኝ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። አሁን መነሳት እንችላለን። ከእናንተ ውስጥ በደንብ ሰላም የተሰማው ሰው አሁን ማን ነው? ይህን ጸሎት ስጸልይ ውስጤ በጣም ሰላም ተሞላ፣ ረፍት ውስጤን ሞላው። ሃሌሉያ። ምን ተሰማ? በጣም ደስታ ነው የተሰማኝ። ህይወቴን ወደ አዲስ የህይወት ምዕራፍ እንደገባው ነው የቆጠርኩት። ዛሬዋ ቀን የኔ በአዲሱ ዓመት ላይ ወደ ኢየሱስ ገብቻለሁ። ጌታ ሁሉንም እንደኔ እንዲባርካቸው እንደኔ ወደ ጌታ እንዲመጡ እለምንላችኋለሁ። እኔንም እንደተቀበለኝ እናንተንም ይቀበላችሁ።